ኢፍራታ ካለችበት ጭንቀት ወይም ደግሞ የሆነ ወጥመድ ውስጥ ገብታ ነበር። አሁን ከአንዱ ተገላገለች መሰል በጣም ደስተኛ ሆናለች። ያየችው ነገር በሙሉ ማመን አቅቷታል። ይሄ እውነት ነው ወይስ ደግሞ እንዴት ነው ብላ ግራም እየገባት ነገር ግን ደግሞ አንድ ልቧ እየሳቃ አንድ ልቧ ደግሞ ማመኑ አቅቷታል። ይሄ ነገር እንዴት ነው ብላ ታገርማለች። ነገር ግን ደግሞ በዛ መሃል ወደ ዶክተሯ ትደውላለች። ዶክተር ጋር ስትደውል ዶክተር ስልክ ያነሳላታል። ኢፍራታ እንዴት ነሽ? ሲጠብቀሽ ቶሎ ባለ መምጣትሽ ነገሩን አስቀምጬልሽ እኔ የሆነ ቀጠሮ ስለነበረኝ ሄጃለሁኝ። ወሰሽ አይደል እያላት ነበር። አዎ ወስጃለሁኝ። ግን እንዴት ነው እንደጠበቅሽው ነው ወይስ ነገሩ እንዴት ነው እያላት ነበር። ግን እንዴት ሆንሽ? የፈራሽው ነገር ሆነ እንዴ? ግን አይደለም እንደፈራሁት አይደለም። ናታና ያፌት ወንድማሞች አይደለም። አዎ እንደዛ ነው። ደግሞ አንተንም በጣም አመሰግናለሁ። አንተ ባትኖር ኖሮ ይህንን ሁላ ላቅ አልችልም ነበር። አይ እንደዛ አይደለም። ባይሆን ለናታ እውነቱን ንገሪው። አይ ዶክተር እንደዛማ አይደለም። ታዲያ እንዴት ልታደርጊው ነው? አይ አሁን የጨነቀኝ ይሄ ነገር ነበር። ሌላው ቀስ ብዬ እደርስበታለሁ። ስሚኝ ኢፍራታ፣ አንቺ እኮ ብዙ መኖር ያለብሽና ብዙ መጠበቅ ያለብሽ ነገር አለ። ስለዚህ አይ ተው እንደዛ እንዳትለኝ። አቅጣጫው በሙሉ ስለተዘጋብኝ ነው። አቅጣጫ ስላጣሁለት ነው። ግን አይ ይሄ ነገርሽ ጥሩ አይደለም። ድብቅ ሆኖ የሚቀራ ነገርም አይደለም። አሁን ያለሽበት ጥሩ ላይ አይደለም። ጽንስ ነው። ጽንስ ደግሞ ተደብቆ የማይደበቅ ነገር ነው። አይ ዶክተር ተው እባክህ እንደዛ አትበለኝ። እኔ ደግሞ የማማክረው ሰው በዙሪያዬ ስለሌላ እንጂ ይህንን እንደዛ ልትለኝ አልፈልግም። ኢፍራታ በደንብ ይህንን ነገር አስቢበት። እየነገርሽው መደረግ ያለበት ነገር እየተነጋገራችሁ ብታደርጉ ጥሩ ነበር። አይ ዶክተር በፍጹም እንደዛ አይሆንም። ደግሞ ለምን እንደዛ እንዳልኩኝ ሌላ ጊዜ እነግርሃለሁ። በቃ ቻው፣ መልካም ቀን ይሁንልህ። እሺ ካልሽ ጥሩ ነው። ላንቺም መልካም ቀን እያላት ዶክተሩም ስልኩን ይዘጋል። መንገዱን ይቀጥላል። ኢፍራታ አሁን ላይ ያፌትና ናታን ወንድማማቾች አለመሆናቸው በጣም ደስተኛ ያደርጓታል። ነገር ግን ደግሞ አሁንም ነገሩን ሁላ በድብቅ እየሞከረች ነው እንጂ ናታን ይህንን ነገር የሚያውቀው ነገር የለም። ዞሮ ዞሮ ይሄ ነገር በኢፍራታ ምን ጉዳት ያደርስበታል ይሆን ወይስ ደሞስ ምን ያደርስበት ይሆን? መጨረሻው አብረን ምናይ ይሆናል። ነገር ግን ደግሞ ነገሩን ብቻዋን ከመጋፈጧ ይልቅ እንዲሁስ አብሮ ቢጋፈጡት ይሻላል ይመስለኝ ነበር እኔም። አሁን የሚቀጥለው ኢፍራታ ቁጭ ባለችበት መጽሐፍ ይዛ ያፌት ይገባል። ያፌት ሲገባ ድንግጭ ብላ ሲነሳለች። ንግስት ምን ሆነሽ ነው? አረ ምንም አልሆንኩኝ። የት ሄደሽ ነው? የትም አልሄድኩኝም። አይ ግን ስትናገሪ ስትሄጂ በጣም ጨነቀኝ። ስልኩም ሲደውልልሽ ስልክ አታነሺም። አሁን የት ልትሄጂ እየተነሳሽ ነው? አይ ምግብ ላመጣ ነው። አይ እኔ አልበላም። ቁጭ በይ። ማነጋገር ያለብን ነገር አለ፣ እንነጋገራለን። እሺ ምንድነው የምንነጋገረው? በመጀመሪያ ለኔ ስትናገሪ የእያንዳንድ እንቅስቃሴሽን ብታቆሚ ይሻለሻል። በድጋሚ በስተትም ቢሆን ይህንን ድጋሚ እንዳትደግሚ ነው የሚፈልገው። ቆይ ግን ስራ ፈልጋለሁ ስትኝ የነበረው ዝም ብለሽ ለስሙ ነው እንዴ? አይ ያፌት እንደዛ አይደለም፣ ነገሩ ስላልተገጣጠመልኝ ነው። አይ እሺ እሱን ቀስ ብለን እንደርሳለን። ሌላው ነገር ቆይ አቤል እዚህ እንዲቆይ የፈለግሽው አንቺ ነሽ? አዎ ማለት ነግሬህ ነበር እኮ እዚህ ውስጥ ብቻችን ከመሆን እሱም ስትል ስም የኔ ንግስት እኔ ያፌት ነኝ። እኔን ማታለል ደግሞ በጣም ከባድ ነው። ንገሪኝ እስቲ ምን ብሎ እያታለለሽ ነው? ነው ወይስ ካዛ ከናታ ጋር ያቀናበራችሁት ቅንብር መሆኑ ነው?
አንተ ደግሞ ናታን ምን ማለት ነው? ሲማኛ ፊት ከዚህ በኋላ ምንም ይመልስልህ መልስ የለም። እንደፈለክ ማሰብ ትችላለህ። ሲሞኝ ፍራታ ተጠንቀቂ። ምንም ነገር ለማድረግ እንድትሞክሪ በጭራሽ ነግሬሻለሁ። ምን ለማድረግ እየሞከርክ ነው? አይ ምንም ለማድረግ እየሞከርኩኝ አይደለም። እየሞከርሽው አንቺ እንጂ እኔ አይደለሁኝም። ለማንኛውም አሁን ተዘጋጅ፣ በኋላ ውጪ እንወጣለን እያላት ኢፍራታን እየተናገረ ያፌት ልብስ ሊቀይር ይሄዳል። እሷም ደግሞ እንዳለኝ ብላ ልብስ ቀይራ እሱን ትጠብቃለች። ያፌትና ኢፍራታ አሁን ላታ ፊት ለፊት ሊጋቡ ነው መሰል፣ ማለት በንግግሮች ማለት ነው። ኢፍራታ የምትሰራው ስራ ያፌት ጠርጥረዋል። ከዛ የሚቀጥለው ናታን ጥሩ ስራ ሰርተዋል። ናታን ምን ጥሩ ነገር ሰራ የሚለው አብረን የምናይ ይሆናል። ናታ በጣም ጥሩ ስራ ሰርተዋል። ምን ሰራ? ገኒ ካለችበት ጉሊት ወጥታ እንዲሁ የራሷ ሱቅ እንትን ብታደርግ ይሻላል ብሎ ለማንም ሳያማክር ይህንን ነገር አስቦበት አቅዶበት ይህንን ነገር ይሰራል። ከሰራ በኋላ ለዳግም አጎት ይደውላል። እሱም ይመጣል። ሲመጣ ቆይ ግን ለምንድነው እዛ ጉሊት ላይ ተቀምጣ በነበረችበት ጊዜ ማንም እየመጣ ሲያናግራት፣ ማንም እየመጣ ሲዝትበት ለምንድነው ያናገርካኝ ይለዋል። አይ እኔ እንኳን ያው ካለብህ ችግርና ካለብህ አንጻር አስቤ ነገሮች እንዳይደራረቡብህ ብዬ ላንተ አስቤ ነው አይደል? ለኔማ ብታስብ እንደዛ አይደለም። እንዲሁም ደግሞ ልጇንም ለማያት ይሄ ቦታ ቅርብ ይሆናታል። ከነሱ ቤት ጎረቤት ስለሆነ ስትወጣ ስትገባ ማያት ትችላለች። አሁን ወዳውንና ደውልላት፣ ገኒ ትምጣ። ስትመጣ ደግሞ ምን እንደምትል አብረን የምናይ ይሆናል። አሁን ልደውልላት? አዎ አሁን አንተ እዚህ እያለ? አዎ ደውልላት እያለ ወደ ገኒ እየደወለው ነበር። ገኒ መጣች። ማማን አቀታት። ናታንዬ ለምን እንደዛ አደረክ? ለምንስ ይሄንን ሁላ ወጪ ያወጣ? አራ ገንዬ ይሄ እኮ ቀላል ነው። እንዲሁም በዚህ ቤት በዚህ አካባቢ ጥሩ ቤት ካየን ቤትም እንከራያለን። አይ 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 ናታን እኔ አልፈልግም። እኔ እኮ ለልጄ ብዬ እንጂ ይህንን ነገር አልወጥም። ግን ደግሞ ልጄ ስትወጣ ስትገባ አይኗ ስለሚናፍቀኝ አይኗ ስለሚሪበኝ ካየኋት ብዬ ነው ትላለች። በቃ ገንዬ አንቺ ወደ ውስጥ ግቢ ነስቲ እያላ ዳግም በዚህ ናታን ባደረገው ስራ ተገርመዋል። ማማኑም አቅተዋል። አንዴ ናታን ያያል፣ አንዴ ደግሞ ገኒን ያያል። የሚሆነውም ነገር አጥተዋል። ግን ደግሞ ይህንን እንዴት አስቦ አደረጋ የሚለውም ነገር ወስተዋላ። ገኒ ደግሞ ባደረገው ነገር በሙሉ ተገርማለች። እንዴት ይህንን አስቦ እንደዛ ይላል እያለች ግርም ብሏታል። ነገር ግን ደግሞ ማማኑ መቀታውታል። እሷም እንደዛው እንደ ዳግምም እንደዛው ይሄ ነገር እንዴት ነው ብሎ ተገርመዋል። ናታን ጥሩ ነገር ሰራ ያልኩት በዚህ ነው። ከዛም የሚቀጥለው ሉሊትና ፂ ናቸው። ፂ የሆነ ነገር እየጻፈች እያለ ይቺ ማናት ሉሊት ትገባለች። ሉሊት ስትገባ ዛሬስ ደግሞ ምን እያደረግሽ ነው? እንደዛ ስትላት ፂም ደግሞ ምንም አላደረኩኝ አንቺን እየሳልኩኝ ነኝ። ይቺም ደግሞ ሉሊት የምትባለው እውነት መስሎታል። ኦኦ አሁንስ እኔን መሳለ ምን አስፈለገ? ይሄ ነገር እሺ በጣም ደስ ይለኛል። ጽም ደግሞ እሺ ትንሽ ጠብቂኝ። አረ ችግር የለም ቀስ ብለሽ ሳይኝ እንደው ማታ ቢሆን እጠብቅሻለሁ።
አዎ ልክ ነሽ። ታያለሽ 100 አመት ጤነኛ ሆነሽ ሳይሆን 100 አመት አብዳሽ ትቀመጫታለሽ። ወደሽ ሳይሆን በግድሽ ትረጃታለሽ እያለች ነው። ኦ እንደ ወይዘሪት እየሳልሽኝ አይደል እንዴ? ምን ነው እኔ ላይ አፈጣሽ እኮ። አይ እየሳልኩሽ ነው። አይ ጠይብ ወረቀቱ ላይ አታፈጪም እንጂ እኔ ላይ እኮ እያፈጣሽ ነው። በቃ አሁን ልጀምር መሰል። ኦ አሁን ግን ቀየልሽ፣ እየቀላሽብኝ መሆኑ ነው። በቃ ሉሊት ቁጭ በይ አንድ ቦታ፣ እዛ በዛ አትንዛለዚ። እሺ በቃ እሺ፣ አልቀሳቀስም። እንዴውስ በጀዋል ፎቶ ታነሳለች ይመስላል አይደል? አልቀሳቀስም እያለች ነበር። በቃ እንዲሁም ለቤዛ ሁሉን ነገር እንነግራታለን። አይ እውነትሽ ነው። አዎ በቃ ዛሬማ በቀኝ መሰለ ተነሳሽው። ከነጋ እኮ አንድም ነገር መጥፎ ነገር አልተናገርሽኝም እያለች ትገኛለች። ጽም ደግሞ ነገሩ ውስጧ ባይቀበለውም ዝም ብላ አው ብላ እያሳለፈቻት ነበር። ነገር ግን በጣም ከባድ ነገር ሊፈጠር መሰለ። አሁንም ችግር ይፈጠራል ይመስለኛል። ከዛም ይቀጥለው ቆይ ግን እኛ እስከምንመለስ አቤል ቁልፍ በምን ይገባል እያለች ነበር። እኔ አላቅም፣ የጠራሽው አንቺ እንጂ እኔ አይደለሁኝም። ስለዚህ እያላት ነበር። ለነገሩ ችግር የለም ቁልፍ ስላለው አምልጧት ማለት ነው። እንደዛ ስትል ምን እያልሽ ነው? ምን አልኩኝ? ቁልፍ ስላለው ያልሽው ማንን ነው እያላት ነበር ያፌት። የምን ቁልፍ አልኩኝ እንዴ? አሁን ምን እያልሽ ነበር? ለነገሩ ቁልፍ ስላለው መግባት ይችላል አልሽም እንዴ? አይ እኔ ምንም እንዳልኩ አላውቅም። እንደዛ ብያለሁኝ እንዴ እያለች ነበር። በዛም ሰዓት ያፌት በቃ ታዩ እንውጣ፣ አሁን ሌላውን ታዩ እያላት ነበር። ኢፍራታ ይሄ ማን ነው ቤታቸው እንዲሆን ፈለጋችበት የራሷ የሆነ ምክንያት አለው። ነገር ግን ደግሞ ምክንያቷ ማንም እንዲያቀባት አትፈልግም። ይሄ ልጅ ቤታቸው ይሁን ያለችው እሱን ወዳ ወይም ደግሞ ከሱ የሆነ ነገር ኖራት አይደለም። ነገር ግን ደግሞ ለራሷ ጥሩ አቅጣጫ እየፈለገች ነበር። አሁን ላይ ያፌትም የእያንዳንዷን እንቅስቃሴዋ ሊከታተል መሰል እያገባው ይመስለኛል። ነገር ግን ደግሞ ምንም ይሁን ምን ኢፍራታ ለማንም አለመናገሯን ማርጣ ራሴ ብቻ ይታገለዋለሁኝ ብላለች። ለማንኛውም ቪዲዮ ብዙ ማውራት ይቻልበታል። ነገር ግን ደግሞ ከጊዜው አንፃር ይበቃናል። ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም እንደዛው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ቸር ቆዩልኝ፣ ሰላማችሁ ይብዛ እያልኩኝ ግን ደግሞ አንዳንዴ ኢፍራታ በጣም ነው የምታሳዝነኝ። ነገሯን ሁላ ድብቅ አድርጋ ብቻዋን እየታገለች እያለች ግን ደግሞ ናታም እንደዛው ነገሩን ለማንም ሳይናገር ብቻውን እየታገለ እያለ ዞሮ የናታንና የኢፍራታን አንድ መሆን የማይፈልግ ሰው አለ ብዬ አላስብም። ሁላችንም አንድ መሆናቸውን እንፈልጋለን። አንድ ያድርጋቸው ነው የሚለው። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።